አብስልትል ዛሬ ምን ጸጥ ስላለ ተናገር አድራሻው እኔ ጉቺ አንድ ነገር ልንገርሽ ነገ የሚቆጭሽን ነገር አትስሪ ማንም አማራ ጃቲ ነው የለም ከናቴ ልጆች በላይ ነው በህይወት አዳምጪ እባክሽ ማንም የገፋሽ የለም አማራ ማህበረሰብ እንደዚህ ያለው ምትቆዳ በቃ አትርዱን የዚህ ማህበረሰብ በቃና እናንተ ተሰከራችሁ በመጣችሁ ማህበረሰብ ናችሁ የራስሽ ጉዳይ ሆነ እንደ ድንገት እኮ ነው እግዚአብሔር ታሪካችሁን የሚቀያየረው እንደ ድንገት ባላሰባችሁት ባልጠበቃችሁት መንገድ ህይወት ተገለባብጦ ሌላ ሰው ትሆናላችሁ ስለዚህ የሆነ ተስፋ መቅረጥ ውስጥ የገባችሁ ሰዎች ተስፋ አትቁረጡ አንዳንድ ሰው የተለያየ መርዶ ተሰማላችሁ የሆነ አዋጅ ተሰማላችሁ በህይወት አትኖሩም በእንደዚህ ነው እንደዛ ነው ምናምን ጋይስ እኔ በጣም ነው እግዚአብሔርን ማምነው የእውነት እንደኔ መድኃኒዓለምን የሚያምን እንጃ እኔ ለኔ ያደረገልኝ ብዙ ነው እግዚአብሔር በጣም ብዙ ስሙን ስጠራው ማልፈራው ያረገልኝን ማውራት የማያሳፍረኝ ካፈር እንዳነሳኝ የምናገረው ወደኩበት እንዳነሳኝ ስመሰክርለት በደስታ እኔ ጋይስ የሆነ ነገር ልንገራችሁ የሆነ ጊዜ ማለት ነው ስደት ላይ ከመጣሁኝ በኋላ ለረጅም ጊዜ በጣም ራሴን ያመኛል በጣም ስቲል አሁንም አልፎ ያመኛል ግን ሁሌ አይደለም የሆነ ሰዓት ግን ማለት ነው በጣም ራሴን ያመኛል በቃ ልነግራችሁ ከምችለው በላይ አይኔ ይቀላል በቃ እንዴት ብዬ ልንገራችሁ እስኪያስታውከኝ ድረስ ነው ራሴን የሚያመኝ ያስታውከኛል ከዛስ በቃ በጣም ሄቪ የሆነ ነስር ይነስረኛል ነስር ቢላችሁ ነስር እንዳይመስላችሁ ስቅ እየታልኩኝ ስራ ገባለሁ ስራ በቃ በጣም አሪፍ ቦታ ስራ አቀጥራለሁ እዚህ ሀገር ማለት ነው ወደ ቡርጅ ከሊፋ አካባቢ ምናምን 4500 ድርሃም 5000 ድረስ ምናምን በዚህ ሀገር የሚገርም ስራ ነው መቀጠረው ነጮች ሬስቶራንት ምናምን የሚመጡት ገስቶቹ በጣም ነው የሚወዱኝ ሲያዩኝ በጣም ነው ቲፕ የሚሰጠኝ ሄድ ዌይትረስ ነበርኩኝ በጣም አሪፍ ስራ ነበር ጋይስ ይነስረኛል ነስር አለብኝ አንዳንድ ጊዜ በቃ ድንገት እያስተናገዳችሁ ማለት ነው አስቡት ሰው ደግሞ ምን ያህል እንደሚደነግጥ አንዳንድ ጊዜ ነጮች አይፈልጉም ምናምን ይጠየፋሉ እና ድንገት ብሎ ነስር ይፈሰኛል እንዴት ብዬ ልንገራችሁ ምናልባት እያስተናገድኩ ነው ሰው የማስተናግድበት ሰው ሳህን ላይ ሰላጣ ላረግላቸው እንደዚህ እያልኩ ካፍንጫዬ ጠብ ብሎ ሳህናቸው ላይ ደም ሆኖ ያውቃል ከዛ የባሰ ደነግጣለሁ ድንጋጤ ደግሞ አያቆመውም በቃ ምን አለፋችሁ የሆነ ሰዓት በቃ ስቃይን በላሁ ጠዋት ተኝቼ ስነሳ ትራሴ ሙሉ በደም ጭንቅልቅ ነው ኦልሞስት ወደ 1 አመት ዝም ብዬ ፓናዶል ለምስሙጥ የሆነ ነገር እንትን ስል ምናምን ቆየሁ ረጅም ጊዜ ከዛ የሆነ ሰዓት ደግሞ ይተወኛል ከዛ ደግሞ ሲጀምር ኮንቲኒየስሊ ነበር እንደዛ ማይደርገኝ ከዛ የሆነ ጊዜ በቃ በጣም ሲብስብኝ አይ ይሄ ነገር አንድ ጓደኛም ነበር አሜሪካን ሀገር የሚኖር ማለት ነው በጣም ቤስት ጓደኛዬ ነውና እሱ ነው ይሄ ነገር መታየት አለብሽ አብሮ አደጌ ነው የሰፈር ልጅ ነውና ይሄ ነገር ጥሩ አይደለም ፕሊዝ መታየት አለብሽ ምናምን ይለኛል እና እሱ ለካ እንደዚህ ጎግል ላይ እየገባ እያነበበ ምናምን እንትን ይል ነበር ይጨነቅ ነበር ከኔ በላይ ነው ዛሬም ነስሮሻል አልተሻለሽም የሆነ ነገር ምናምን ይለኛል ከዛ አንድ ምናምን አይደለም ጋይስ 3-4 ስራ አቁም ያውቃለሁ በቃ እንደዛ ይሆንኩ ገና ለሰራ ሲሉላ እየፈራው ነው የሚለው ወይ አምላኬ ወይ ዛሬስ ባልነሰረኝ ዛሬስ እንደዚህ ባልሆንኩ ያላችሁ ተጨናንቃችሁ ሄዳችሁ ታውቃላችሁ እንደዛ ሁላ ይሄድ ነበር በቃ እየፈራው ደግሞ ስለምፈራ ነው መሰለኝ ይነስረኛል ሳህን እየወለወልን ምናምን ከፊሊፒኖቹ ከሞሮኮቹ ጋር ምናምን ተሰብስበን በቃ ድንገት ከዛ አይኔን ሁላ እንደ መጋረድ ነገር ያደርገኛል በጣም ብዙ ደም ስለሚፈሰኝ ማለት ነው
ከዛ መጨረሻ ላይ እሱ ስራ ቆምኩኝ። በቃ ስላልቻልኩኝ ስራ ቆምኩኝ። ከዛ ስራ ቆምኩኝና ተቀመጥኩ ማለት ነው። እሱ እንደዚህ የቤት ኪራይ የሚከፍልልኛል ብር የሚልክልኛል ምናምን። ግን የሆነ ሳለ በቃ መታከም አለብሽ ደህና ሆስፒታል ታይ ምናምን አለኝ። ከዛ እሺ ምናምን ብዬ ሐኪም ቤት ሄድኩኝ ምናምንና ተመረመርኩ። አስታውሳለሁ ዶክተሩ ኢጂፕሽያን ነበርና በቃ ነገርኩት ምን ያህል ጊዜ ሆነሽ ለምን እንደዚህ ይሄን ያህል ጊዜ ሲያምሽ ለምን አልታከምሽም ምናምን ስለኝ አይ እኔ ይሻለኛል ብዬ አገርም ስለቀየርኩ የአየር ሁኔታው ምናምን ይሆናል ምናምን ብዬ እንትን አልኩት ማለት ነው። ከዛ ተመረመርኩ ምናምን እኔ እግዚአብሔር ለኔ በህይወቴ ብዙ ነገር ነው ይሆናልኝ እና አሁን አንዳንድ ጊዜ ማለት ነው የእውነት በቃ የቁልቢውን ገብርኤል በጣም ነው የምወደውና ክርስትናም የተነሳሁት እዛ ቁልቢ ገብርኤል ነው። አንዳንዴ ጋይስ የእውነት ጨርሼ ጴንጤ መሆን አስብና በቃ ጴንጤ ልሆን አስባለሁ አንዳንድ ጊዜና ልክ በቃ የቁልቢውን ገብርኤል ሳስብ ኪዳነ ምሕረትን ሳስባት ምንድነው ያሳሰብከኝ ብዬ እመለሳለሁ። አላቅም ለምን እንደሆነ የእውነት በቃ እና ያኔ እንደዛ በሚያመኝ ሰዓት በጣም እንትንል ነበር። በቃ ምንም መፍትሄ የለው መጨረሻው ይሄ ነው። በቃ ሁሌ እንደዚህ በቃ አስቡት ወደ 3-4 ስራ እንደዚህ እያመማችሁ ስትባረሩ ሰው ሀገር ላይ ግዴታ እሰራለሁ ብላችሁ ተቀምጣችሁ ግን እየነሰራችሁ የሆነ ነገር እያረጋችሁ ምናምን ስራ ስትባረሩ ተስፋ ተቆርጣላችሁ ማለት ምንም ችሎታው ሳያንሰኝ ስራው እየተገኘ 2-3 ቦታ አፕላይ አድርጌ 3-4 ቦታ አፕላይ አረጋለሁ ምናምን ካረኳቸው ቦታ 2-3 ይጠሩኛል። ከዛ ሐኪም ቤት ሄጄ እንደዛ ስለተንሰ የሆነ በቃ እንደዚህ ነው ብዬ ማለት መጥራትም ስለማልፈልግ ነው እንደዚህ አይነት በሽታ አለብሽና ከባድ ነው ወደ ምናምን ከተቀየረ ወደ ምናምን አለኝ ዶክተሩ ማለት ነው። እና ብቻ ብዙ ነገር አለ እንደዚህ መጀመር አለብሽ ከዛ እንደዚህ ነው ምናምን ዶክተሩ ራሱ ማለት ነው የእውነት እንዴት ነገር ኧረ እኔ ምንም በሽታ የለብኝም ያልኩት ሰው ማለት የሆነ ሰው እንደዚህ ማለት ከጭንቅላት ጋር በተገናኘ ነው ያለኝ። የሆነ ከጭንቅላት ጋር በተገናኘ የሆነ በሽታ አለብሽ ምናምን ስለኝ ኧረ አባቴ እኔ ምንም በሽታ የለብኝም አምሶልኝ ያልኩት። አም ኤክስትራ ፋይን ያልኩት ኤክስትራ ፋይን ምንም በሽታ የለብኝም። ምን በሽታ ነው የምታወራው? በቃ አረብ ሀገር ነው ያየሩ ሁኔታ ምናምን ያንን ስለው የውሸቴን አይደለም የእውነቴን ከልቤ ነው ያልኩት። እኔ እኮ ሞቶ የተነሳ አምላክ ነው ያለኝ። ይሄ ዝም ብሎ ማንም ተነስቶ አዋጅ የሚያውጅብኝ ሴት ነኝ እንዴ? ይቀልዳል እንዴ? በጣም ነው የተናደድኩበት ጭራሽ እንደዛ ስላለኝ። ከዛ መድኃኒት ምናምን ሲል እኔ ምንም የምወስደው መድኃኒት የለም ምንም የምታዝልኝ መድኃኒት የለም ያልኩት። እንዴት እንደተናደድኩኝ በሰውዬው ስለ ልትታከሙ ለሕክምና ምናምን ሄዳችሁ ስለ ሞት ምናምን የሆነ ሰው ሲያወራባችሁ ኧረ እኔ አምላኬ ሞቶን የተነሳው ሞትን ድል አድርጎ የተነሳ አምላክ ነው ያለኝ ዝም ብለህ ስለ ሞት ታወራለህ እንዴ? ምን ጉድ ነው ያልኩት። ከዛ የሆነ ምርመራ አዞልኝ ነበርና ከነዛ ምርመራዎች ምናምን በኋላ ነው እንደዚህ ያሳያል ምናምን ሲል ኧረ ምንም የሚያሳይ ነገር የለም አልኩት። ከዛ why Helena why you are saying like this like because እኔ አምላክ አለኝ እንዴ ይቀልዳል እንዴ ያልኩት። ደግሞ እንደዚህ ለራሴ ሰውየው ላይ እንዴት እንደተናደድኩበት። ከዛ በቃ እንዴ እኔ ሰው ሀገር ላይ የመጣሁትኝ እኮ የሆነ እንደዚህ ሂጂ ከተባልኩበት አገር ደርሼ እኔ ዱባይ ስመጣ ዱባይ መጥቼ የሆነ ስራ ልሰራ ምናምን አልነበረም። ታውቃላችሁ እኔ ዱባይ እኔ አባቴ ህንድ ሀገር ነው የላከኝ እንድማር። በራሴ ሰዓት ነው ነገሮችን ብልሽት አድርጌ ነገሮች ስለተበለሻሹ ወደ ዱባይ መጣሁ።
ከኢትዮጵያ ብር እየተላከልኝ ልማር እንዳገር እኮ ነው የተላኩት። ከዛ እዚህ መጣችሁ ደግሞ የሆነ መርዶ ምናምን አዋጅ የሚመስል ድባብ እንደዚህ ያሳያል ምናምን ይላል። ኧረ ምንም የሚያሳይ ነገር የለም። ምን ያልሰማክም ነው ያልኩት። እግዚአብሔር እኔ የምሰማክ ነገር የለም። የኔ አምላክ ሞት እንድል አድርጎ ነው የተነሳው። ከሞት የተነሳ አምላክ እኔ እሱ እያለኝ እንዴት ነው ስለ ሞት አዋጅ የሚነግረኝ? ኧረ እዛው አፍክ ላይ ወጋሁት ሰራም አይጸናም እያልኩኝ ማለት ነው ጋይስ። ከዛ የምን መድኃኒት እኔ መድኃኒትም እንዳታዝ ምንም ልቀበልክም ምንም እኔ አያመኝም ጭራሽ ነው ያልኩት። ታውቃላችሁ እግዚአብሔርን ምን እንጃ መድኃኒዓለምን እንዴት እንደማምነው እናንተ አልገባችሁ። እግዚአብሔርን በጣም ነው የማምነው። እኔ ሰው ሀገር ላይ እኮ ማንንም ሳይኖረኝ በኮንፊደንስ ነው አንገቴን ቀና አድርጌ የሚሄደው። እኔ ዱባይ ውስጥ ማለት ነው እግዚአብሔርን ፍርድ ቤት ብትሉ ፖሊስ ጣቢያ ብትሉ እንደዚህ መስቀሌን እንደዚህ አድርጌ እኮ ነው የምገባው። እንደዚህ ፊት ለፊት ልጄን አላዶር እንደዚህ እዚህ ከተማ ላይ እንደዚህ መስቀሌን አድርጌ ነው የምገባው። ኧረ በስመ አብ የሆነ ቦታ ሲሄድ በኢየሱስ ስም ወጋሁት ከአፍክ ላይ ወጋሁት እያልኩ ከዛ በቃ ቤቴ መጣሁኝ ምናምን። ከዛ ጓደኛዬ ደግሞ እንደዚህ አድርጎ ያዘኝ አብሮ አደጊ እንደዚህ ያለኝ እኔ አልሰማም እንደዚህ አይነት ነገር አንተ ራሱ ደግመክ ስለዚህ ጉዳይ እንዳታወራብኝ። በቃ ማንኛውም ሰው ባየሩ ሁኔታ በሆነ ነገር ምናምን ሊያመው የሆነ ጥሩ ስሜት ላይ ነው የሚሰጡትን ላይሰንስ እኔ አልቀበልም እኔ ምንም የለብኝም። ከዛ ኧረ በእግዚአብሔር በፈጠረሽ እሱ እንዲ ጎግል ላይ ምናምን ያያላል አልኳችሁ። ጎግል ላይ ምናምን የሆነ ነገር አይቶ ሰውየው ካለው ነገር ጋር ተመሳስሎበታል። እኔ መድኃኒዓለም አለኝ ምንድነው የምታወራው አልኩት። ከዛ እናቴን ደወልኩኝና ለእናቴ ቁልቢ ገብርኤል መሄድ ትችያለሽ አልኩት። ለቁልቢ ገብርኤል ተስየን የወለድኩሽ ቁልቢ ገብርኤል ነው ክርስትና ያስነሳውሽ ምናምን ትይላ አልኳት። አዎ ምን ነው ምን ሆንሽ ምናምን ብላስደነግጣይ ምንም አልሆንኩም በቃ እኔ ጸበልና እምነት ፈልጌ ነው የቁልቢ ላኪልኝ አልኳት። እሺ ብላ ቁልቢ ገብርኤል ሄዳ ጸበል እምነትና ምን አድርጋ አዲስ አበባ መጣ ወደ ዱባይ በሚመጡ ልጆች ላከችልኝ። ከዛ በቃ ኮንቲኒየስሊ ልክ ሲጀምረኝ እምነቱን ጸበሉን ምናምን ማድረግ ጀመርኩ። በተረፈ በጣም እጸልይ ነበር። ወይ የኔ አምላክ ወይ የነሱ አምላክ አንተ አንድ ከሆንክ እኔ ማንንም ተነስቶ የሚለጥፈው ላይሰንስ አልቀበልም። የሚያመኝ ነገር የለም። እኔ ጤነኛ ነኝ። ቆሜ ሰርቼ ማሳየት ፈልጋለሁ። ከዛ በኋላ ጋይስ ኦልሞስት ነው 4 አመት አልፎ አንዳንድ ጊዜ ደግሞ ፀሐይ ወጥቼ ስመጣ ወጥቼ አሁን ከቤት አልወጣማ ድንገት ወጥቼ ታክሲም ለመጠበቅም ለሆነ ነገርም ቆሜ ከሆነ ምናምን ሁሌ አይደለም በሆነ አጋጣሚ እንትን ካለኝ ፀሐይ በጣም ከመታኝ ምናምን አልፎ ራሴን ያመኝና ይነስረኛል። ከዛ ውጪ ያ ኮንቲኒየስሊ የሚነስረኝ የሚያመኝ ምናምን ላይ መለስ ነው እንደ ሰይጣን ሰባት ይጮህ ይወጣ የነሱን እንትን ምናምን ማለት ነው። ከዛ ኢትዮጵያ ሄድኩኝ። ኢትዮጵያ ሲሄድ ቀጥታ ሆስፒታል ሄጄ ስፔሻሊስት ዶክተር ምናልባት ታውቁት ይሆናል ሚካኤል ሻውል የሚባል ዶክተር አለና አብረን የተማርነው። ከዛ ከጓደኞቼ ላይ ለረጅም ጊዜ ያው ከሀገር ወጥቼ ስለነበር ተራርቀናል። ከሌሎች ጓደኞቼ ላይ ስልክ ወሰድኩኝና ደውዬ እንደዚህ ሕክምና ቼክ ማድረግ ፈልጋለሁ የምታውቃቸው ሰዎች ስለው የሆነ ዶክተር ስልክ ሰጠኝ። ሄድኩኝ ቤተዛታ የሚባል ሆስፒታል ተመረመርኩ። ምንም ነገር የለብኝም። ምንም ነገር እንዴ ይቀልዳል እንደዚህ በስደት ላይ ጭንቅላትሽ ላይ እግርሽ ላይ ጎንሽ ላይ ይላል እንዴ ዝም ብሎ እንዲሁ እንደዋዛ መሞት አለ እንዴ? እንዲህ እንደዋዛ በሽታ አለ እንዴ? እኔ አምላክ ዝም ብሎ ነው እንዴ ያለው አምላክ? እኔ ዝም ብዬ ነው እንዴ ስሙን የምጠራው እንዴ? በጣም ነው የተወራረድኩበት። እኔ ዝም ብዬ ነው ወይ አንተ አለክ እያልኩ በዚህ ልክ ይሄም ቀን ያልፋል ነገሮች ይስተካከላሉ ለበጎ ነው ቀን አይተህልኛል እያልኩ ስምክን እየጠራሁ ጭራሽ የሆነ ላይሰንስ ልታሰጠኝ ነው እንዴ? የምቀበለው ላይሰንስ የለም ነው ያልኩት።